ሰላምን ማጽናትን ፈልጋለን። ደፍሮ የሚሞክረን ካለ ግን ግባተ መሬቱን እናፋጥናለን። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር ነው። አስመራ በ10 ደቂቃ የሚገባው ድራጎን የኢትዮጵያና የኤርትራ ውጥረት ወደ ለየለት ጦርነት ለመግባት እየተንደረደረ ባለበት በዚህ ሰዓት አጃኢብ የሚያስብሉ ወታደራዊ ምስጢሮችም እየወጡ ነው። የኢትዮጵያ አየር ኃይል የጀርባ አጥንት የሆኑት 5ቱ አስፈሪ ተዋጊ ንስሮችን በጥቂት ደቂቃዎች ውስጥ አንድ ባንድ እንመለከታለን። ከምስራቅ አውሮፓውያን የጉልበት ጥግ ከሆነው ሱኮ ቤተሰብ እስከ ምዕራባውያኑ ረቂቅ የቴክኖሎጂ ውጤት የኢትዮጵያ አየር ኃይል የታጠቃቸው እነዚህ 5 የሰማይ አውሬዎች እጅግ መነጋገሪያ ሆኗል። እነዚህ ተዋጊ ንስሮች የሀገሪቱን የአየር ክልል ከመጠበቅ አልፈው የኢትዮጵያን ዲፕሎማሲያዊ ጡንቻ እንዴት እንዳፈረጠሙትም የዳታና የወታደራዊ መረጃዎችን ዋቢ ያደረግን ጥቂት እንመለከታለን። ይህ ኢትዮ ፕላስ ሚዲያ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። ዛሬ ፕሬዝዳንት ኢሳያስ አፈወርቂን እንቅልፍ የነሱትን የግብፅን ጀነራሎች ያስጨነቁትንና የኢትዮጵያን ሰማይ ለዓመታት ያስከበሩትን 5ቱን አስፈሪ ተዋጊ ንስሮች አንድ ባንድ እንመለከታለን። ብዙ ጊዜ ስለ ጦር ጄቶች ስናወራ ፍጥነታቸውና ድምጻቸው ላይ ብቻ እናተኩራለን። ዛሬ ግን ከዛ ለየት ያሉ ሚስጥሮችን እያነሳ ጥቂት ደቂቃዎችን አብረን እንቆያለን። እያንዳንዱ የጦር ጀት ለኢትዮጵያ ምን አይነት ታክቲካል አድቫንቴጅ ወይም የውጊያ ስልት የበላይነት ይሰጣል የሚለውን አብረን በቆይታችን እንመለከቷለን። በተለይም በዝርዝራችን ውስጥ የተካተተው ቁጥር 1 ጀት የሩሲያ ምርት የሆነውና ባለብዙ ሚና በመባል የሚታወቀው አውሮፕላን ይገኝበታል። አየር ኃይላችንን እንዴት ከመከላከል ወደ ማጥቃት እንዳሸጋገረው ስንመለከትም አብዝታችሁ ትገርማላችሁ። ገና ቡና ፉት ብላችሁ ስኒያችሁን ሳታስቀምጡም ከቢሾፍቱ የተነሳው የጦር ጀት አስመራ ላይ እሳት ሲያዘንበው ትመለከቱታላችሁ። ይህ የኢትዮጵያ ጠላቶች በየቀኑ የሚመለከቱት አስፈሪ ቅዠት ነው። በደቂቃዎች የሚያጠፉ የድምፅን ፍጥነት ቀድሞ የሚምዘገዘጉና ጠላት ገና ተወለድኩ ብሎ ሳያስብ ከምድረ ገጽ የሚያጠፉም ናቸው። አሁን እየተነጋገርን ያለነው ስለ ምስራቅ አፍሪካው የሰማይ ንጉስ፣ ስለ ኢትዮጵያ አየር ኃይል የጀርባ አጥንቶች ነው። ቢሾፍቱ የኢትዮጵያ አየር ኃይል ምሽግ ፀሐይ ገና ብልጭ ስትል የምድርን ጸጥታ የሚስነጥቅ ድምፅም ይሰማል። ይህ ድምፅ ተራ የሞተር ጩኸት አይደለም። ይህ ድምፅ የሉዓላዊነት አዋጅ፣ የጠላት ማስጠንቀቂያና የህዝብ መከታ ድምፅ ነው። አንዳንዶች የብረት ንስሮች ይሏቸዋል፣ ሌሎች ደግሞ የሰማይ አውሬዎች ብለው ያቆላምጧቸዋል። ነገር ግን ለኢትዮጵያ ጠላቶች በተለይም በቅርብ ርቀት ላሉት እንደ ሻዕቢያ መሪዎች እነዚህ የጦር ጀቶች ከምሽት እንቅልፍ የሚያስበረግጉ ቅዠቶችም ጭምር ናቸው። ዛሬ የምናወራው ስለ ተራ ብረት አይደለም። ዛሬ የምንተርከው ስለ ኢትዮጵያ አየር ኃይል የጀርባ አጥንት ስለሆኑት አየር ክልላችንን ብቻ ሳይሆን የቀጠናውን የኃይል ሚዛን ስለቀየሩት 5ቱ የኢትዮጵያ አስፈሪ የጦር ጀቶች ነው። አስቡት እስኪ ከአዲስ አበባ ተነስቶ አስመራን ለመቆጣጠር ወይንም ኢላማውን መጥቶ ለመመለስ ደቂቃዎች ብቻ ፈጁበት። ይህ አሁን ያለንበት የቴክኖሎጂ እውነት ነው። ታዲያ እነዚህ 5 የሰማይ ንጉሶች እነማን ናቸው? አቅማቸውስ የት ድረስ ነው የሚለውን እንመለከታለን። ከአሜሪካው ድብ እስከ ሩሲያው የሰማይ ንጉስ ድረስ ያለውን ሚስጥርም አብረን እንመለከታለን። ቁጥር 1 ላይ የምናገኘው የሰማዩ ንጉስ ሱኮ 30 ይባላል። ታሪኩን የምንጀምረው የአየር ኃይላችንን ገጽታ ሙሉ በሙሉ በቀየረው በዘመናዊነቱ ወደር በሌለውና የጠላትን ልብ በሩቅ በሚያርደው ሱኮ 30 ነው። ይሄ ጦር ጄት ወደ ኢትዮጵያ ሲገባ የቀጠናው የኃይል ሚዛን ወደ አንድ ወገን አጋደለም። ለምን ቢሉ ሱኮ 30 ተራ የጦር ጀት አይደለምና ነው። እርሱ በራሱ የሚንቀሳቀስ የጦር ሰፈር ነው። እስኪ በአይነ ህሊናችሁ ሳሉት። ግዙፍ ባለ 2 ሞተርና 2 አብራሪዎችን የሚይዝ ግርማ ሞገስ ያለው አውሮፕላን። ይህ ድራጎን ከአየር ኃይላችን ማረፊያ ተነስቶ ወደ ሰማይ ሲምዘገዘግ በሰዓት ከ2 ኪሎ ሜትር በላይ ፍጥነትም አለው። ምን ማለት እንደሆነ ይገባቸዋል። ይህ ማለት የድምፅን ፍጥነት በጥፍ ይበልጣል ማለት ነው። ነገር ግን የሱይ 30 ዋናው ሚስጥር ፍጥነቱ ብቻ አይደለም። ይሄ ጦር ጀት በአየር ላይ እንደፈለገም የመታጠፍ ብቃትም አለው። አየር ላይ እየበረረ ድንገት ፊቱን አዙሮ ወደ ኋላ የሚተኩስበት እንቅስቃሴው ጠላትን ግራ የሚያጋባ ነው። ጠላት ገና ከቤቱ ሳይወጣም ከ3000 ኪሎ ሜትር በላይ ርቀት ላይ ሆኖ የመለየትና የማጥቃት አቅምም አለው። አስቡት፣ ጠላት ገና አለው ብሎ ሳያስብ ሱኮ 30 ከደመናዎች በላይ ሆኖ ሚሳኤሉን ይለቃል። ከ8000 ኪሎ ግራም በላይ የጦር መሳሪያ ተሸክሞ ለሰዓታት በአየር ላይ እየቀዘፈ አስፈላጊ ከሆነም አየር ላይ ነዳጅ እየተሞላለት የሚዋጋው ጄት
በእርግጥም የኢሳያስ አፈወርቂን እንቅልፍ የሚነሳ አስመራንም በደቂቃዎች ውስጥ እንዳልነበረች የሚያደርጋት ነው። ቀጥለን ስንመለከት ደግሞ ሱኮ 27ን እናገኛለን። የኢትዮጵያ ሕዝብ መቼም የማይረሳው በተለይም በኢትዮ ኤርትራ ጦርነት ወቅት የኢትዮጵያን የበላይነት ያረጋገጠ አንድ ጀግና አለ። እሱም ሱኮ 27 ይባላል። ይህ የጦር ጀት የሱኮ 30 ታላቅ ወንድም ሲሆን ታሪክ የሰራ የጦር ሜዳ አንበሳ ነው። በ1990ዎቹ መጨረሻ ላይ ኤርትራ በሚግ 29 ጀቶች ስትመካ የኢትዮጵያ አየር ኃይል በሱኮ 27 ነበር ምላሽ የሰጠው። በሰማይ ላይ በተደረጉት አስፈሪ የአየር ላይ ትንቅንቆች የኢትዮጵያ ሱኮ 27 የኤርትራን ሚጎች እያደኑ ሲጥሏቸው ዓለም ባድናቆትም ተመልክቷል። ሱኮ 27 የአየር ላይ በላይነትን የሚቆጣጠር ተዋጊ ነው። የሱ ልዩ ባህሪ ያለ ተጨማሪ ነዳጅ ረጅም ርቀት መብረር መቻሉ ነው። ነዳጁን ጠጥቶ ወደ ሰማይ ከወጣ እስከ 10 ሰዓታት ድረስ አየር ላይ የተሽከረከረም ጠላትን መጠበቅ ይችላል። አብራሪው ሰማይ ላይ ሆኖ ምድሩን ሲመለከት ይህ ጀት የሚሰጠው በራስ መተማመን ከምንም በላይ ነው። ዛሬም ድረስ ምንም እንኳን እድሜው ቢገፋም የኢትዮጵያ አየር ኃይል ኢንጂነሮች ባደረጉለት ዘመናዊ ማሻሻያ ሱ 27 አሁንም እንደወጣት ኃይለኛ እንደሆነ ይነገርለታል። በሰሜኑ ጦርነት ወቅትም ቢሆን የዚህ የጦር ጀት ድምጽ ብቻ የጠላትን ሞራል ለመስበርም አገልግሎት ላይ ውሏል። የኢትዮጵያ አየር ክልል ጠባቂ መልአክ ተደርጎም ይቆጠራል። ቁጥር 3 ላይ ደግሞ የምናገኘው የድብቁ ካርድ ሚስጥር F-16 ፋልከን ነው። አሁን ወደ አንድ አነጋጋሪና ድብቅ ወደ ሆነው ምዕራፍ እንሸጋገር። ብዙዎች ስለዚህ ጉዳይ በሹክሹክታ ያወራሉ። የውጭ የስለላ ድርጅቶች መረጃውን ለማረጋገጥ ይኳትናሉ። እርሱም F-16 ነው። ኢትዮጵያ ይህንን የአሜሪካ ምርት ታጥቃለች ወይንስ አልታጠቀችም የሚለው አሁንም ብዙዎችን ያነጋግራል። መልሱ በወታደራዊ ሚስጥር የተያዘ ቢሆንም መረጃዎች እንደሚያመላክቱት ግን ኢትዮጵያ ይህንን በእጁ አስገብቷለች። F-16 ከሩሲያዎቹ ግዙፍ ጀቶች የሚለየው በቅልጥፍናውና በቴክኖሎጂው ምጥቀት ነው። ይህ ጦር በመጠኑ ትንሽና ፈጣን ሲሆን እጅግ በጣም ዘመናዊ የሆኑ የኤሌክትሮኒክስ መሳሪያዎች የተገጠሙለት ነው። የኤፍ-16 ዋናው ጥቅም ኢላማን ያለ ስህተት ነጥሎ መምታት ነው። የሩሲያ ጀቶች በጉልበትና በግዝፈት ሲታወቁ፣ አሜሪካ ሰራሹ F-16 ደግሞ በረቀቀ የራዳር ቴክኖሎጂና አምራን በተባሉ ዘመናዊ ሚሳኤሎችም ይታወቃል። ጠላትን ለይተው አድነው የመምታት ብቃትም አላቸው። ኢትዮጵያ ይህንን የጦር ጀት መታጠቋ በቀጠናው ያላትን የበላይነትም ያጠናክርላታል። በአንድ በኩል የሩሲያ ጉልበት፣ በሌላ በኩል ደግሞ የአሜሪካ ቴክኖሎጂ ቅንጅት ለማንኛውም ጠላት እጅግ አስቸጋሪ የሆነ እንቆቅልሽ ነው። F-16 ለኢትዮጵያ አየር ኃይል ልክ እንደ ስናይፐር ነው። በድብቅ ይገባል፣ ኢላማውን በብቃት ይመታል፣ ከዚያም በቅጽበት ይሰውራል። ቀጥለን ስንመለከት ደግሞ በተራ ቁጥር 4ኛ የምናገኘው በራሪው ታንክ ሱኮ 25 ይባላል። ከደመናዎች በላይ ካለው ጦርነት ወረድ ብለን ወደ ምድር ስንጠጋም እዚህ ጋር የምናገኘው ጀት እንደሌሎቹ ውብ ወይም ፈጣን ላይሆን ይችላል። ነገር ግን ለምድር ጦር ለእግረኛው ወታደር ከሱ የሚበልጥ ወዳጅ የለም። ስሙ ሱኮ 25 ይባላል። በቅጽል ስሙ ደግሞ በራሪው ታንክ እየተባለም ይጠራል። ይህ አውሮፕላን የተሰራው ከተለመደው አልሙኒየም ብቻ ሳይሆን አብራሪው የሚቀመጥበት ክፍል በቲታኒየም ብረት የተሸፈነ እንደሆነ ይነገርለታል። ከመሬት የሚተኮሱ ክላሽንኮቭ፣ ዲሽቃ አልፎ ተርፎ የአየር መቃወሚያዎች በቀላሉ ሊጥሉትም አይችሉም። ሱኮ 25 ተልኮ የአየር ክልልን መጠበቅ አይደለም። የሱ ተልኮ ክሎዝ ኤር ስፖርት ነው። ወታደሮቻችን ግንባር ላይ ሲዋጉ ከላይ ዝቅ ብሎ በመብረር የጠላትን ምሽግና መድፍ እንዳልነበረ አድርጎ ያጋያል። በክንፎቹ ስር የተከማቹት ሮኬቶችና ቦምቦች ሲዘንቡም ምድር ይንቀጠቀጣል። በተለያዩ የሀገራችን የጦርነት ታሪኮች ውስጥ ሱኮ 25 የጠላት የጀርባ አጥንት በመስበር ተወዳዳሪ ያልተገኘለትን ሚና እንደተጫወተም ይነገርለታል። እሱ ዝቅ ብሎ ይበራል፣ ጠላትን ፊት ለፊት ያያል፣ እናም የሞት ፍርዱን ያስፈጽማል። ለጠላት እግረኛ ወታደሮች ከሱኮ 25 ድምጽ የበለጠ አስፈሪ ነገር እንደሌለም ይታመናል። 5ኛ ላይ የምናገኘው ደግሞ ሚግ 23 ይባላል። በመጨረሻም የኢትዮጵያ አየር ኃይልን ታሪክ ወደ ኋላ መለስ ብለን ስንመለከት ሚግ 23ን እናገኛለን። ከካራ ማራ ድል ጀምሮ እስከ ቅርብ ጊዜ ድረስ የኢትዮጵያን ሰማይ ሲያስከብርም ኖሯል። የሱ ልዩነት እንደ ወፍ ክንፎቹን ወደ ኋላ ማጠፍና ወደፊት መዘርጋት መቻሉ ነው። ከፍተኛ ፍጥነት ሲፈልግም ክንፎቹን ወደ ኋላ አጥፎ ይምዘገዘጋል። ለማረፍ ሲፈልግ ደግሞ ይዘረጋቸዋል። ምንም እንኳን በአዳዲስ ቴክኖሎጂዎች እየተተካ ቢመጣም የማጥቃት አሊያም ኢንተርሴፕሽን ብቃቱም ዛሬም ድረስ ይነገርለታል። እርሱ የትላንት ታሪክ ብቻ ሳይሆን ዛሬም አቅም ነው። እነዚህ 5 ንስሮች ሱኮ 30፣ ሱኮ 27፣ F-16፣ ሱኮ 25 እና ሚግ 23 ተቀናጅተው ሲሰሩ የሚፈጥሩት አስደናቂ ክስተት ለኢትዮጵያ ሕዝብ የሰላም ሙዚቃ ሲሆኑ ለጠላቶች ደግሞ የቀብር ደውል ናቸው።